ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ እንግዲህ 14 ሺህ ብር የፈጀውን እቃ ላሳያችሁ መጥቻለሁ ማለት ነው። ከዚህ ገዛሁትና ከዱባይ የመጣሁትን እቃዎች ደግሞ ላሳያችሁ ነው ማለት ነው። እና ላሳያችሁ ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱን። ጋቸም አልቀረ ያመጣሁትም ማለት ነው። ለመስታወት እንዳይሰብርብኝ እንግዲህ እዚህ ይሄ 46 ቁጥር ነው። ታያችኋል። 46 ቁጥር ነው ማለት ነው። 46 ቁጥር 13 ሺህ ብር ነው። ይሄንን ከአረብ ሀገር ብታመጡ ብዬ እመክራችኋለሁ ማለት ነው። ምክንያቱም እዚህ ሀገር እንደ አረብ ሀገር ወፍራም አይደለም ማለት ነው። ታያችኋል። ያው ይሄ ነው ማለት ነው። እና 46 ቁጥር ነው። አንድ ፍየል ይቃቀላል ተብሎ ነው ማለት ነው። እና ደግሞ ይሄ 500 ብር እንጀራ ይዞ የሚከድበት የሙሽራ አገልግል ቀርቶ አሁን ዘንቤል ሆኗል ትላላችሁ። ከዛ እነዚህን ደግሞ የፈንዲሻ ተብለው ነው በ60 ብር 4 ፍሬ ገዝቻለሁ። ገንዘቡን ታገኙታላችሁ ማለት ነው። እና እንግዲህ ስንት እንደፈጀ ይሄ ሁሉ ሶስቱ እቃ 14 ሺህ ብር ፈጅቷል ማለት ነው። 500 600 ይላል ዝንብም በ500 ብር ነው የገዛሁት። እና ደግሞ ይሄን ፌርሙዝ ከውጭ ነው ያመጣሁት። በተለይ ፌርሙዝ አንጡ እንግዲህ ለጌጥም ደስ ይላል። እውነት የወለደ ሲታዩ አጥሚት ማርጋችሁ ሾርባ ማርጋችሁ ይዛችሁ ማርቻችሁ የሁለት አይነት ነው። ይሄ እንግዲህ እኔ ያልገዛሁትም የማዳሜ ስጦታ ነው ማለት ነው። ማዳም ናት የሰጠች ትላላችሁ። ይሄንን ሁለቱም ማለት ነው። እና አዲስ ነው እንደምታዩት ሻይ ጋህዋ ይላል ጽሁፍ ራሱ ማለት ነው። ይሄው ውልል ያለ ነው ግን ቱሮ ሆኗል። መቼ መሰላችሁ? ቆይ ስንት አመቱ ከመጣ እና ዝጋ የቡና መፍጫ አለ። የቡና መፍጫው እዚህ ሀገር ሞልቷል። ያው ብር ነው እንጂ ማለት ነው። ከዛ ሀራራ ሁለት ነው ያመጣሁት። እዛ 5000 ብር ይላሉ። እኔ እችን 20 ብር እችን 30 ብር ነው የገዛሁት አረብ ሀገር ማለት ነው። ጋቻ ማዳሜ ናት የሰጠችኝ። እንደምትባት ዋንጫ ይመስለኝ ጋቻ አለችኝ ማለት ነው። ከዛ ይሄ ካውያ ነው ማለት ነው። የልብስ መተኮሻ ካውያ ትላላችሁ። ይሄ ደግሞ የውሃ ማሞቂያ በራድ። ይሄው ቆጣሪ ስላልገባ ገና ነኝ ማለት ነው። ይሄ ደግሞ በራድ ናት። ስንት ብር መሰለችው? ይሄ ብር ነው የገዛኋት አላውቅም እላችኋለሁ። በራዲቱ ማለት ነው። ከዛ ዝጋም ፌርሙዞች አሉኝ። እነዚህም እንግዲህ የሻይ ናቸው። እንደምታዩት ታምራለች። ገረሯ በስንት ብር እንደገዛ ታውቃላችሁ? 6 ብር ማነው 7 ድርሃም ማለት ነው በዱባይ ዝግ። ከዛችም ትንሽዬ ናት። 35 ብር ብሯ ውድ ነው የሚገርማችሁ ነገር ማለት ነው። እና የዛሬው እቃችን ይሄን ይመስላል። ታመጣችሁ ሀራራ ካውያ እንኳን የትኛው ልብስ የተተኮስ ነው ትላላችሁ። ግን ነጫጭ ልብስ ካለ ባያለ ኒቃ ምናምን ይሆናል ያገለግላል ከመጣ ማለት ነው። እና ይሄን ይመስላል። ያወጣሁት እንትንም አለኝ እዛ ውስጥ ነው መሰለኝ የጁስ መፍጫ ማለት ነው። አላወጣሁትም። ዱራቤ ነው። የጁስ መፍጫም አለኝ። በተለይ ብረት ድስት ብታመጡ አሪፍ ነው። የዛ ሀገር ነው የዛ ሀገር አይገናኝም እላችኋለሁ። ቶቼ አበረታቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እገዙኝ ማለት ነው። እና እኛ ሀገርም ሁሉ ነገር አለ። ላኪን ያው ጥራቱ የዛ ሀገር ይበልጣል። ያን ተዛ አልሸከሙ ካላችሁ ደግሞ ከዚሁ መግዛት ትችላላችሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ብርጣቱን እናመሰግናለን። ለኢላህ ጦርነት ነው እንዴ? እሺ ቪዲዮ ስራበት እሺ። እና የኔ ሰውዶች ይሄው ቪዲዮ አላሰራይ ብሏል ሰውየው። ይናከራው እንደው ባላግብታችሁ መከራ ትጉ
የኢትዮጵያ ወንድ ቪዲዮ ሲቀርጹ አይወዱ፣ ሲያወሩ አይወዱ። አረዲያ እኔ መከራ ገብተን ትላላችሁ። እና ለማንኛውም እናመሰግናለን። መልካም ጊዜ። ባይ ባይ። ሰላም አለይኩም።